ተወዳጁ የሙዚቃ አቀናባሪ ዳዊት ጥላሁን በሚያሳዝን ሁኔታ ትዳሩን አፈረሰ። ዳዊት ጥላሁን እንግዲህ በርካታ ተወዳጅ ሙዚቃዎችን በማቀናበር ይታወቃል። ወደዚህ ሙያ ለመግባትም መሰረት የሆነው መሰረተ ክርስቶስ ቤተክርስቲያን እንደሆነ የሚያውቁት ወዳጆቹም እሱም ይገልጻል። በሀገራችን አሉ ከሚባሉ የሙዚቃ አቀናባሪዎች መካከል አንዱ የሆነው ዳዊት ጥላሁን ለበርካታ አንጋፋ ድምፃውያን ብዙ ስራዎችን ለመስራትም ችሏል። ከሀገር በመውጣቱ ምክንያት ከቅርብ ጊዜ ወዲህ የመጡ ድምፃውያን እሱን ማግኘት ባለመቻላቸው የተሰማቸውን ቁጭት ብዙ ጊዜ ሲገልጹ ይሰማል። ከዚህ ቀደም እሱ ሙዚቃቸውን ካቀናበረላቸው ድምፃውያን መካከልም ጥቂቱን እንጥቀስላችሁ። አረጋኝ ወራሽ፣ አብዱ ኪያር፣ ሀሊማ አብዱራህማን፣ ቴዲ አፍሮና ይሁኔ በላይ ከብዙዎቹ በጥቂቶቹ የሚጠቀሱት ድምፃውያን ናቸው። ታዲያ ይህ ተወዳጅ የሙዚቃ አቀናባሪ በትዳሩ ላይ ምን ቢገጥመው ነው በቅርቡ በማህበራዊ ሚዲያ ላይ የጋብቻ ፎቶአቸውን በቆሻሻ ገንዳ ውስጥ እየጨመረ እንዲሁም የተለያዩ የተሰጣጡትን ስጦታዎች ሳይቀር ቆሻሻ ገንዳ ውስጥ እየጨመረ ቪዲዮ የለቀቀው? ዛሬ እንግዲህ ይህንን ጉዳይ የምንመለከተው ይሆናል። ተወዳጁ የሙዚቃ አቀናባሪ ዳዊት ጥላሁን እንግዲህ ከባለቤቱ ከወይዘሮ ጽዮን ተፈሪ ጋር የዛሬ 3 ዓመት ገደማ ነበር ትዳር የመሰረተው። ከጽዮን ጋርም ስለተገናኙበት አጋጣሚ በአንድ ወቅት በነበረው ቃለ መጠይቅ ላይ እንዲህ ብሎ ገልጾ ነበር። ትውውቃቸው የጀመረው በፌስቡክ ነው። እናም ወደ ውጭ ሀገር ከመመለሱ 3 ቀን በፊት በአካል ይገናኛሉ። ከተገናኙ በኋላም ለ3 ቀናት ያህል ጥሩ ጊዜ እንዳሳለፉም ገልጿል። ከዛም በኋላ በሰላም ከመድረሱ አንስቶ እስከ መድኃኒት አወሳሰዱ ድረስ ያላትን እንክብካቤ በማስተዋሉ ከዛም ጊዜ በኋላ ለረጅም ሰዓት በቪዲዮ ኮል በማውራት ትውውቃቸውን በደንብ እንዳደራጁ ገልጾ በቃ ይቺ ልጅ ማግባት አለብኝ ብሎ እንደወሰነና ፈጣሪውን ለምን ይህችን የመሰለች ልጅ ልትሰጠኝ ዘገየ፣ ስለምንስ እስከ ዛሬ ህይወቴን ከማይሆኑ ሰዎች ጋር እንዳሳልፍ ፈቀድክ በማለት ፈጣሪውን ጠይቁም እንደነበር ገልጾ ነበር። ዳዊት ጥላሁን ከዚህ በፊት 2 ያልተሳኩ ትዳሮችን አሳልፏል። በዛም ምክንያት እንግዲህ በርካታ ምስቅልቅሎችን ህይወቱ ላይ አሳልፏል። ከዚህ ቀደም በተደጋጋሚ በሴት የተነሳ ህይወቱ እንደተመሰቃቀለና እጅግ ከባድ የሚባሉ ጊዜያትንም እንዳሳለፈ የሚናገረው ዳዊት ከዚህ ቀደም በነበሩት ያልተሳኩ የትዳር ህይወቶች የተነሳ ከስነ ልቦናዊና ከፋይናንሻል ጉዳቱ ባሻገር የጤና እክልም ደርሶበት እንደነበር ገልጿል። ከዚህ ቀደም የልብ ህመም ገጥሞት ከባድ የሚባል የቀዶ ጥገናም እስከ ማድረግ ደረጃ ደርሷል። ከዛም በተጨማሪ ጨጓራው ላይም ቢሆን ቀላል የማይባል ጉዳት ደርሶበት እንደነበርም ገልጾ ነበር። ያ ሁሉ የጭንቅና የህመም ጊዜያት አልፈው እንግዲህ ለ10 ዓመታት የብቸኝነት ኑሮውን ሲገፋ የነበረው የሙዚቃ አቀናባሪው ዳዊት ከ3 ዓመት በፊት ያገባት ሚስቱን ባገኘበት ወቅት ምን ነው ፈጣሪ ይችን የመሰለች ሴት እስከ ዛሬ የታስቀምጣት ነበር በማለት አሞካሽቷትም ነበር። ከዛም በተጨማሪ የልደት በዓሏንም አስመልክቶ በማህበራዊ ትስስር ገጽ ላይ ግጥምም ገጥሞ አሞካሽቷት ነበር። እንዲህ ይላል ግጥሙ። የኔ መታቀፍ ድግሱ፣ የኔ መሳም ቁርሱ፣ የኔ ግሌ ግሬደር ጉቶ ፈንቃይ የማይበገር፣ የኔ ሕፃን ሞልቃቃዬ ደግሞ ባሪያዬ አገልጋዬ፣ በጣም ቁጡ እሳት ተፊ፣ በጣም የዋህ ተሸናፊ፣ ነበልባሉን በእንባ አጥፊ፣ ከባልሽ ፊት ተሰላፊ፣ እንኳን ተወለድሽልኝ ጹጹሻዬ፣ ቀሪው ዘመንሽ ወለል ያለ ይሁን በማለት እንግዲህ የልደት ቀኗን አስመልክቶ ለሷ ያለውን ፍቅርና አክብሮት ገልጾም ነበር። ከዚህ በፊት በቤተሰቦቹ በኩል ከባድ የሆነ ክህደት ደርሶበት እንደነበር እናም ደግሞ በተጨማሪ 2 ትዳሮቹን እንግዲህ አፍርሶ እንደነበር ይታወቃልና የቤተሰቦቹን ክህደት ከዚህ በፊት የነበረውም የትዳር መፍረስን አስመልክቶ ክህደት ለሱ ብርቅ እንዳልነበርና ይሄ ሁሉ በደል ደርሶበት በዚች ሴት ወይም ጽዮን በምትባለዋ እንግዲህ ሰሞኑን
የተለያት ሴት ማለት ነው በእሷ ምክንያት ተክሶ እንደነበር የደረሱበት ነገሮችን ሁሉ በእሷ ረስቶ እንደነበር የእሱ ቤተሰቦች የእሷና የእሱን ጋብቻ አለመፍቀዳቸውን ደስተኞች እንዳልነበሩ እንዲለያዩ ያልፈነቀሉት ድንጋይ እንዳልነበር የተለያዩ ቦታዎች ሁላ እስከ መሄድ ደርሰው እንደነበር ነገር ግን የወንጌል አማኝ በመሆኑ ምክንያት ያ ነገር ሁሉ እንዳልተሳካ ፈጣሪ ይችን ሴት ሰጥቶት ከዛ ሁሉ ነገር እንዳተረፈው ገልጾም ነበር። ነገር ግን ሰሞኑን በማህበራዊ ሚዲያ ባጋራን ጉዳይ ምክንያት ይህም የተሞገሰው የተመኳሸው እንደዛ ብዙ ዋጋ የተከፈለለት ትዳርም እንዳልሰመረለት ተመልክተናል። እንግዲህ አሁን አግብቷት የነበረው ባለቤቱ ከ3 ዓመት በፊት ያገባት ባለቤቱ ጽዮን ልትገለው ሁላ ሞክራ እንደነበር ከቤተሰቦቹ ከወዳጅ ዘመዶቹ ጋር ተመሳጥራ እንደዘረፈችው ሁሉ ጭምር ነው እንግዲህ በጣም በምሬት እየገለጸ የነበረው። አገላለጹ እንደውም በጣም የሚገርም ነው። ማለት በሳይንሳዊ መንገድ ነበረ ይህንን ሁኔታ ሲገልጽ የነበረው። በተፈጥሮ ፊዚካል ቼንጅ እና ኬሚካል ቼንጅ የሚባል ነገር አለና ፊዚካል ቼንጅ የምንለው ነገሮች ተፈጥሯዊ የሆነ ማንነታቸው ሳይቀየር የቅርጽ ለውጥ ሊያመጡ የሚችሉበት መንገድ ሲሆን ኬሚካል ቼንጅ የምንለው ደግሞ ነገሮች ተፈጥሯዊ ማንነታቸውን ሙሉ በሙሉ የሚቀይሩበት መንገድ ነው። የሱንም ትዳር ወይም የሱም የትዳር አጋር የተቀየረችበትን መንገድ እንግዲህ በዚህ ሁኔታ ነው የገለጸው። እኛ የድራማ ሰዎች አይደለንም፣ ስለነበረን የድራማ ጊዜ እያመሰገንን አሁን ወደ አክሽን ገብተናል በማለት ነበር እንግዲህ የገለጸው። አሁን ላይ የሱም ትዳር ቢሆን ፊዚካል ቼንጅ ሳይሆን ኬሚካል ቼንጅ እንዳጋጠመው ገልጿል። ባለቤቱ ሙሉ በሙሉ በማይመለስ አይነት ሁኔታ መቀየሯንም በዚህ ምክንያት መለያየታቸውንም እንግዲህ ለመግለጽ ሞክሯል። እንዲህ በማለት ነው እንግዲህ የገለጸው። የሰው ልጅ በኬሚካላዊ ሳይሆን እኛ እንደምናውቀው የሰው ልጅ የሚለወጠው በፊዚካል ቼንጅ ነው። የሰው ልጅ በኬሚካል ቼንጅ ይለወጣል ማለት ግን የማይታሰብ ነው። በሚገርም ሁኔታ በድንቅ ድራማ ይህንን ስላሳያችሁን እያመሰገንን መቃብራችሁን በዚሁ ፈጽመናል በማለት የጋብቻ ፎቶአቸውን እንዲሁም የስጦታ ዕቃዎችን እንዲሁም የተለዋወጧቸውን የስጦታ ዕቃዎች ወደ ቆሻሻ መጣያ ሲጥል ተመልክተናል። እንዲሁም ደግሞ ግድ የለም ተረጋጋ፣ አለመግባባት ሁሉም ቤት ይፈጠራል እያሉ ሲመክሩት ሲያጽናኑት ለነበሩ ሰዎችም እንግዲህ ምላሽ ሰጥቷል። አለመግባባት የትም ይኖራል ለምትሉኝ ሰዎች ሆይ እስቲ መጀመሪያ በግድያና ባለመግባባት መሃል ያለውን ልዩነት እዩ። አንዳንዶች ጭራሽ ስለተፈጸመብኝ ወንጀል ማሳሰር የነበረብኝን ሴት መጣላት እንዳለ ሁሉ መታረቅም አለ እያሉ የሰፈር ጸብ የሚያደርጉትም አሉ። የባሰባቸው ምን ተፈጠረ እያሉ እንደ አዲስ የሚጠይቁኝም ሰዎች አሉ። ይህንን ሁሉ ታሪክ በየቀኑ መድገም የለብኝም። የሆነውን የተፈጠረውን ነገር ግቡና ፕሮፋይሌ ላይ ታያላችሁ በማለት ገልጿል። እንደዛ ሲያሞካሻት ከነበረችው ሴት ጋር እንግዲህ ከትውውቃቸው ባሻገር ጋብቻቸው ያን ያህል ይፋ አልነበረም፣ በድብቅ ነበር የተጋቡት። ይህንንም አስመልክቶ በአንድ ወቅት በቀረበለት ጥያቄ ምላሽ ሰጥቶ ነበር። የመጀመሪያው ምክንያቱ ከዚህ በፊት የትዳር ህይወት የነበረን ሰዎች ነን፣ ሁለታችንም የነበረንን ትዳር አፍርሰን ስለሆነ እንደ አዲስ እየመሰረት ነው ያን ያህል ግርግሩ አስፈላጊ ነው ብለን አላሰብንም። ሌላው ደግሞ በቅርቡ እናቴን በማጣቴ ምክንያት ሐዘን ላይ ነበርኩና እዛ ሐዘን ላይ ሆኜ ውካታውን ወይም ጫጫታውን አልፈለኩትም ነበር። ለዛ ነበር ሁለታችንም ተስማምተን ጋብቻው በድብቅ እንዲሆን ያደረግነው ብሎ ነበር። እንግዲህ ያ ሁሉ ዋጋ የተከፈለለት ብዙ ሙገሳዎችን ያስተናገደው የዳዊት ትዳር ሊሰምር አልቻለም። በሚያሳዝን ሁኔታ ዳግም የማይመለስ በሚመስል መልኩ ሊፈርስ ችሏል። እንግዲህ የገጠመውንም ችግር በተቻለው አቅም ለማስረዳት ሞክሯል። ሚዲያ ላይ በመውጣት እንግዲህ የተፈጠረውን ችግር የደረሰበትን በደል በምሬት ነው እየገለጸ የነበረው። ከዚህ በፊት በሴት የደረሰበትን በደል ክሳኛለች ብሎ ያሰባት ሴት እንግዲህ በድጋሚ ሌላ ቁስል ሌላ በደል እንዳደረሰችበት ነው ሲገልጽ የነበረው።
እንደዛ የጓጓለት እንደዛ የተመኘለት ትዳሩ በሚያሳዝን መልኩ ሊፈርስ መቻሉን አሳይቶናል። እንግዲህ እግዚአብሔር ነገሮችን አስተካክሎለት ወደ ህይወቱ ወደ ትዳር ህይወቱ ቢመለስ ምኞታችን ነው። ምክንያቱም ከመፍረስ የሚገኝ ነገር የለም፣ ከመነጣጠል የሚገኝ ነገር የለም። በተቻለ አቅም ሰላም የሚሰጥ ከሆነ ትዳር መልካም የሆነ ተቋም ነው። እንግዲህ እንደሰማነው ለህይወት የሚያሰጋ እስከሚሆን ደረጃ ግን መድረስ ያለበት ጉዳይ አለመሆኑን ለመግለጽ እንወዳለን። ለዛሬ የያዝነው መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን እኛ ከወዲሁ ተሰናበትን። መልካም ጊዜ፣ ቸር ያሰማን።